ያዝ ቁጭ እንዴ ምንድነው? እና በቀጠርኩት ቦታ ላይ ሲመጣልኝ ከኋላው እኔ አላየኝም። ልክ እሱ መምጣቱን ሳረጋግጥ ተደብቄ ነበር። ከኋላ አነኩት። ስመጣ ግን ጥሩ ነገር እየተሰማኝ አይደለም የመጣሁት በአጠቃላይ የእውነት ለመናገር። ስለዚህ ግደል ብለው የላኩን ሰዎች ታውቃቸዋለህ? በግልጽ አማርኛ ይሄንን ነው ተናገረች። እሱ ሰርቶ ይመጣል፣ ገንዘብ ይሰጠኛል፣ እኔ ልጆቹን አሳድጋለሁ። ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ ከፈጣሪ ጋር አለው። እናንተ እንዴት ናችሁ? ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ግን የዛሬው ጥቆማችን ትንሽ ለየት የሚያደርገው ነገር ጠቋሚያችን ካሜራማን ይዘህ መምጣት የለብህም፣ ራስህ ቦታው ላይ መገኘት አለብህ ብሎኛል። እንግዲህ ቦታው ላይ ልገኝ ሊሄድ ነው። ያው ጠላትም ሊሆን ስለሚችል ውድ ቤተሰቦቻችን ምንድነው የምናደርገው? እንደተለመደው ሳይሆን ከሩቅ እሱ ሆኖ እኛን ተከትሎን ቦታው ላይ አብሮን ይሆናል። ግን ካሜራማን እንደነገርኩ ነው ለሰዎቹ ኮንፈርት እንዲመቻቸው ራቅ አድርገህ ካሜራ ትከተለናለህ። የሚደርስ አንድ ነገር ካለ እንግዲህ ደርሰህልን ቦታው ላይ የሆነ ነገር ትፈጥራለህ ብዬ አስባለሁ። ለነሮቤልም ለማንም መደወል ካለበት እንድትደውልልኝ ውድ ቤተሰቦቼ። እናንተም የተለመደው ትብብራችሁ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ይቀመጥ። እንግዲህ ጫካው ወደዛ ውስጥ ነው። እዛ ከመግባቴ በፊት ምንም ነገር ሳይፈጠር ቀድሜ ለእናንተ ማሳወቅ ስላለብኝ ላሳውቃችሁ ነው የተገኘሁት ማለት ነው። ካሜራማን እንዳልኩ ከሩቅ ሆነ ትከተለኛለህ። እናንተም አብራችሁን ቆዩ። እንሂድ ወደ ቦታው። ህፃን ልጅ ተጥሎ ተገኝቷል ነው የተባለው። ያንን ህፃን ልጅ ለማዳን ነው እንግዲህ ስራ ብለን ዛሬ ወጣ ነው። እስኪ ወደዛ ቦታ እንሂድ። ምን እንደሚፈጠር አብረን ነው። ቀስ ብለህ ከኋላ ይሁን፣ ብዙ አትታያቸው፣ ራቅ አርጋ እንትን በልልኝ። እንግዲህ ውድ ቤተሰቦቼ የጫካ ህይወት እንደቀጠለ ነው ማለት ነው። ምንም ማቆም አልቻልንም። ግን አሁን ላይ ሰው ምን እየሆነ እንደሆነ ማወቅ አልተቻለም። ልጃቸውን ጫካ ውስጥ እየጣሉ ምናምን እየገደሉ ያሉ እናቶች አባቶች አሉና ያ ነገር ትንሽ ስለረባበሻ እንደምታዩት እንግዲህ ወንዙ በጣም የሚያስፈራ ወንዝ ነው። ድምጼን ራሱ ይደብቀዋል ብዬ አስባለሁ። ያለንበትን ቦታ እንግዲህ ለተመልካች በደንብ ግልጽ እንዲሆን በደንብ አሳያቸው። እዚህ አካባቢ ላይ ነው የተባልነው። እንግዲህ ውድ ቤተሰቦቼ ትንሽ ዝናብም እየዘነበ ስለነበረ ጫካውም ወንዙ ውሃው ሀይሏል። ጫካው ደግሞ ቅጠሉ ሳሩ ምናምን ነገር አቆጥቁጦ ነው ያለው። እንግዲህ ውድ ቤተሰቦቼ የተባልንበት ቦታ አካባቢ ሳንደርስ አንቀርም። ከዛ በፊት ግን የተወሰነ ቆይታ ከእናንተ ጋር ማድረግ ስላለብኝ ነው እዚህ ቦታ ላይ የተገኘሁት ማለት ነው። ወደ እነዚህ ሰዎች ጋር ስንሄድ ምን እንደሚፈጠር ያለውን ሪያክሽን አብረን የምናይ ነው የሚሆነው። ካሜራማን እንዳሁኑ ከርቀት ሆነ በዛፍ መሀልም ቢሆን እንድታየን ነው ይዤ የመጣሁት። ስለዚህ ቀስ እያልን እንውጣ፣ እንዳትወድቅ የምትረግጠውን እያየ እሺ። ቀስ እያልን ወደ ቦታው እንሄዳለን። ውድ ቤተሰቦቻችን እንግዲህ ያው እዚህ ስራ ውስጥ ይህን ስራ ለማቆም ከባለቤቴን ብዙ ከቤተሰቦቿ ጋር ብዙ ያደረግነው ግጭቶች ይኖራሉ። አይታችኋቸዋል፣ እናንተም እንዳያችሁት ነው። እንግዲህ ውድ ቤተሰቦች በዛ ሀሳብ አስተያየት ሲሰጡኝ ስለነበራችሁ ተመልካቾቼ በአጠቃላይ ሳላመሰግን ማለፍን አልፈልግም። ውድ ቤተሰቦቼ አሁንም ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። ተረስ ካሜራማን ለተመልካቾቼ ካለኝ ክብር የተነሳ ነው ይሄ ሁሉ እየተቀመጥኩ እያዋራችሁ ያለሁት። እዛ አካባቢ ሰው ይታየኛል። ካሜራማን እንግዲህ በርቀት ሁንና የተፈጠረው ነገር ካሜራ እንዲያየው ህዝብ እንዲያየው ላይፈለግ ይችላል። ምክንያቱም አስፈሪ ነገር ሊኖር ይችላል ብዬ ስላሰብኩ ነው። ወደ ቦታው እንሂድ። እንግዲህ ብዙ ወንዞችና ዳገትን አቋርጠን እዚህ ጋር ደርሰናል ማለት ነው። ውድ ቤተሰቦቼ ጫካው በጣም አስፈሪና ጥቅጥቅ ያለ ጫካ ነበረ። ሰላም ወንድሜ፣ አንተ ነው የደወልክልኝ? እሺ፣ ወዴት ነው ልጁ ተጥሏል ያልከኝ? ወደዚህ ነው። እሺ፣ እንዴ ምን እያረክ ነው? አሎ፣ አረ ካሜራማን ያዝ ቁጭ በል። እንዴ ምንድነው?
ተቆርጣል? ምንድነው ቆርጧል እንዴ? መጉዳት አይደል? ምንድነው የፈለከው? እኔ ገንዘብ ተከፍሎኝ ነው አንተን እንድትገለኝ። ለማጥፋት። ስልኬንስ ማን ሰጠ? ሰው ነው የሰጠኝ። ራሳቸው ግደል ያሉ። ግደል። ያየን ስመጣ ግን ጥሩ ነገር እየተሰማኝ አይደለም የመጣሁት በአጠቃላይ የእውነት ለመናገር። ስለዚህ ግደል ብለው የላኩን ሰዎች ታውቃቸዋለህ? እኔ በፎቶ ሰጥቶኝ ነው እንጂ እነሱን አላውቃቸውም እኮ። ፎቶና ስልክ ሰጡ። ይሄ ነኝ። ከዛ በኋላ እዚህ ቦታ ላይ ቀጠርከኝ። ካሜራ ይዤ እንዳልመጣ የፈለክበት ምክንያት ይሄ ነው አይደለ? እሺ። ስለዚህ እነዚህ ሰዎች ጋር ተወስደናል ነው የምትፈልገው ነገር አለ ሌላ? እኔ መሄድም አልፈልግም ማለት ነው። ምን ማለት ነው መሄድ አልፈልግም ማለት? እኔ ሚሽን ጨርሻለሁ በቃ። የቱ ነው ያንተ ሚሽን? በቃ አንተን ለመግደል ነበረ፣ አልተሳካልኝም። ስለዚህ እነሱ ጋር መምራት ነው አይተው። መሄድ ስላለብህ ትሄዳለህ። እምቢ ካልክ ደግሞ በዱላ ተቀጥቀጠም ቢሆን ትሄዳለህ። የሰማኸኝ ነው? እየሰማሁ። ስለዚህ አሁን አንተ የመጣህበት ምክንያት እኔ ማን እንደሆንኩ ምን እንደምሰራ አታውቅም፣ ግን ተከፍሎ ነው የመጣው። ኦኬ። ስለዚህ አሁን ምንድነው ፈልገው ካንተ አንተ ወንጀለኝነትን በካሜራ ይሄው ካሜራ አትያዝ ያሉ አታስይዘው ያሉ በዚህ እንዳትታይ ነው። ታይተሃል። ኦልሬዲ ወንጀለኛ ሆናል። ስለዚህ እነዛ ሰዎች ጋር እንሄዳለን። ቤታቸው ራስህ ተነስተህ ካሜራ ሰጣለሁ። ካሜራ ይዘህ ገብተህ እንደገደልከኝ አድርገህ ትነግራቸዋለህ። እንዲቀልልህ የምትፈልግ ከሆነ አይ የምትል ከሆነ ደግሞ እዚሁ በእኛ አባሎች ቀጥታ ተይዘህ ወደ ፖሊስ ጣቢያ ትሄዳለህ። ምርጫ ያንተ ነው። እሺ ምንድነው ምርጫ? በቃ እኔ አንተ እንዳልከኝ አደርጋለሁ። ካሜራውን ይዘህ ትሄዳለህ አይደለ? ልብስህም እንደምታየው ጭቃ ነው። እኔን ለመግደል ነው ይሁን ሁሉ ጭቃ ይወካው። ስለዚህ ቀጥ በል፣ ከፊት ምራ፣ ቀጥታ ወደ ቤቱ ሰድ። ተነስ። እሺ ያዙት እሱን እሱ ጋር። ውድ ቤተሰቦች እንግዲህ ውስጤ ልክ አልነበረም። ስመጣም ካሜራማኔን ብቻ ይዤው የመጣሁት ቢያንስ የሆነ ነገር ከተፈጠረ የሆነ ነገር ያደርጋል ብዬ ነው። እዛ ቤት እንሂድ። ለምን ሊገሉኝ እንደፈለጉ እነማን እንደሆኑ ደግሞ በሱ ደረቱ ላይ በለጠፍንበት ካሜራ የምናይ ነው የሚሆነው። እዛ ገብቶ ነገሮችን እስክናጣራ ድረስ እናንተ አብሮነታችሁ አይለየን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን። ሀሳብ አስተያየት ካለ ደግሞ ጥሩ ምኞታችሁን የኔ ወዳጆች ናችሁና ጥሩ ምኞታችሁን አስቀምጡልኝ። እዛ ቤት ደርሰን እንገናኛለን። እስከዛው ቸር ቆዩልኝ። እኔ ነኝ። ምንድነው ጭቃ ምናምን ልብሱ? እዛ ታግሎኝ ነበር ወንዝ ላይ አንሸራቶ። ማን ነበር? አካባቢው ላይ ወንዝ ነው። እርግጠኛ ነህ? ማንም አላየህም? ስትመጣስ? ማንም ከኋላም ቼክ አድርጌዋለሁ። እሺ ጨረስክ? ግዳጅ ጨርሻለሁ። እርግጠኛ ነህ? ጨርሻለሁ። የት አደረከው? ወንዝ ውስጥ ነው። ቶሎ ይመስላል። እሺ እንዴት ነው አለው? ልብሴ ጭቃ የሆነው እዛ ስታገል ነው እኮ ታግሎኝ ስለሆነ። ቀላል ሰው አይደለም። እባብ እንደ ድመት 7 ነፍስ ነው። ቀላል አይሞት። ቼክ አድርጋል። እኔ ያው አካባቢውንም ማረጋግጬ በቃ ወንዝ ውስጥ ነው ካገደልኩት በኋላ በሰጣችሁን ሽጉጥ ወንዝ ውስጥ ነው የተከተለው። ስንት እየተኮሱበት? አንዱ ሽጉጥ ስተኩስ ስቶታል። ሁለተኛው ሽጉጥ ነው የመጣው። አንድ ጊዜ ብቻ የመጀመሪያውን ስተኩስ ሳትኩት። በሁለተኛው ሽጉጥ ነው ያገኘው። ሁለተኛው ጥይት መታ። እና አንዴ ብቻ ነው የተኮስከው? ሁለቴ ነው የተኮስኩት። የመጀመሪያውን ስተኩስ አላሽ። አንድ ጥይት ነው የመታው። መሞቱን እኮ እርግጠኛ መሆን አልቻለም። ይህ ሰውዬ አልሞተም ማለት ይወልድ የኛ ስራችንም ህይወታችንም ሁሉ ነገር ነው የሚመሰቃቀለው። በአግባቡ ጨርሰዋል ወይ ነው ጥያቄ? በአግባቡ ጨርሻለሁ። እርግጠኛ ነህ? አዎ። እንት ያለሽ እኔ ግን አይመስልም። እሺ ማረጋገጫ ፎቶ ምናምን አምጣ። አይ ፎቶ አላስኩም። እንዴት እንደዛ ታደርጋለህ? ምን ማድረግ አለብኝ?
ሰውየውን በደንብ ነግረን ይሄን እንዴ ነገሩን በደንብ ነግረን ይሄን እንዴ እኮ አስረድተሽኛል። ግን ይኸውልሽ ከገደልኩት በኋላ አካባቢውን አረጋግጬ ወንዝ ውስጥ ነው። መሞት ዋኝቶ ሊወጣ አይችልም ከወንዝ ውስጥ። እኔ ዋኝቶ የሚወጣም አይመስለኝም። ሞቷል በደንብ በእርግጠኝነት እዚህ ጋር እስትንፋሱን ሁሉ አይቼዋለሁ። ጥሩ ካልሞተም የምናየው ሆነ። ግን ራስ ላይ ትልቅ ጣጣ ነው ይመጣብህ። ገንዘብን መውሰድ ትችላለህ። ሁሉ ነገር እዚህ ተዘጋጅቶልሃል። ምንም የጎደለ ነገር የለም። ያ ስራችንን በአግባቡ የምንሰራ ሰዎች መቁጠር ትችላለህ። ነገር ግን ስለ ገንዘቡ አይደለም ጉዳያችን ሰውዬው መሞትና አለመሞት። እኔ እኮ ከዚህ በፊትም ብዙ ስራዎችን ሰርቻለሁ ነው። በተለይ ይሄ የመጀመሪያ ስራ አይደለም። እኔ መተማመን ስላለብን ነው የጠየቅኩ። ለዛ ነው እንጂ ከዚህ በፊት ብዙ ስራዎችን የተሰራው ሰው ነኝ። ይሄ ምንም እንትን ማለት ነው ችግር ነው። አይ እሱ ከሌሎቹ በጣም ይተለያል። ይኸውልህ ይሄን ሰውዬ እንዴት እንድናስቆመው አልቻለም። ይገባሃል? ማንም መንግስት ራሱ ሊያስቆመው እኮ ያልቻለ ፍጥረት እኮ ገባኝ። አዎ በቃ እኔ ብዙ ስራዎችን ከዚህ በፊትም ብዙ ስራዎችን ስለሰራው ይሄን ለኔ ምንም ቀላል ነው። ከዚህ በፊትም ሌላም ስራዎች ብዙ ስራዎችን ስለሰራው ምንም የሚከብደኝ ነገር የለም። እሺ እናምናለን። ቢሆን ደስ ይለናል። ይኸውልህ ትንሽ ነገራቶችን ላስረዳህና ስራችንን እንጨርስ ይሆናል። እሺ በመጀመሪያ ይሄን ነገር ካንተ መውጣት የለበትም። ደግመህ ራሱ ለራስህ እንዳትነግር። ይሄንማ አስቤበት ነው የሰራው ስለሆነ ምንም ችግር የለም። ድንገት ተሳስተህ ለራስህ እንኳን ብትደግመው የራስህም ህይወት የቤተሰቦች የልጅ ሀያቶችን ሳይቀር ዘርማን ዘረን ነው የምናጠፋው። ይገባሃል አይደለ? አዎ ገብቶኛል። ስተት እንዳትሰራ ብዬ ማውራት የለብህም። ለማንም ሰው በቃ ለቤተሰብ ራሱ ለቤተሰብ ለባለቤት ሊሆን ይችላል ለጓደኛ ለማንም በቃ ለማንም እንዳታወራ። ገብቶኛል። ይሄን ስራ ስሰራ ሳስበው ገና መጀመሪያ ራሱ ወሰንኩ። ራሱ ቢፈጠር ማለት ነው የሆነ ነገር ቢፈጠር ራሱ በቃ አንተ ራስህ አልወድም እኔ ልንገርህ። ምንም ሐሳብ ያለው ታውቀው አንተ እኛ ሶስታችን አለቀ ከዛች የሚያውቅ ሰው የለም። እና ሰውየው ደግሞ ሞቷል። ከዚህ በኋላ አንተ እኔ እሱ ነው የምናውቀው። ገብቶኛል። የሆነ ነገር ከተፈጠረ በቃ ያው አንተ ነው ጥያቄ ነበር። እሺ እንዴት ብቻው መጣል? እኔ መጀመሪያ ደወልኩለት እንደምፈልገው ለስራ እንደፈለኩት አድርጎ ነው ይመጣል። እሺ አለኝ። የተቀጠርኩት ቦታ ላይ መጣል። በቃ ሲመጣልኝ ብቻውን ነው የመጣው። ካሜራ ሳይዝ? ካሜራ ላይ ያዘ። እርግጠኛ ነኝ እዛ የቀጠርኩት ለስራ እንደፈለኩት አድርጎ መጣልኝ። ለዛ አይወለ ሰውየው ማለት በሁሉም ቦታ አይን ያለው ሰው ነው። ይገባኛል። እሺ አማናዊ ሆነ ችግር የለውም እኮ በትንሽ ቀናቶች ውስጥ ያሉትን ለውጦችና ሁኔታዎች እኮ አይተን ብትገለው እንኳን ይኸውልህ ቢሞት እንኳን ይህ ልጅ ወይም ይሄ ሰውዬ ቢሞት እንኳን ፖሊሶችም ሆነ የትኛውም የህግ አካል ወደኛ የሚያመራ መረጃ ቢያገኝ ምስክር ቢኖር መረጃ ካንተ ቢወጣ የሚፈጠረው ነገር ላስረዳ አልችልም። ገብቶኛል። ተግባር ታይዋል። ሁሉንም ማስረጃና መረጃዎች በደንብ አድርገህ ማጥፋትን እርግጠኛ ሆነ እስትንፋሱ እንደወጣና እንደሞተ አረጋግጠህም ጭምር ሬሳው እንዳይገኝ ወንዙ ውስጥ ከተህ ግደለው። በሰጠው ሽጉጥ ውስጡ 3 ጥይት አለው። ብትችል በሁለቱ ምታው ብዬ ነበር እኮ ቅድም አንዴ ነው የመታው። እኔ 3ቱንም ግንባሩን ብትለው ራሱ አላለም እኮ። አዳምጠኝ። መጀመሪያ ሰውየው እንዳሰብኩት ቀላል ሰው አልነበረ ሲሄድ እና በቀጠርኩት ቦታ ላይ ሲመጣልኝ ከኋላው እኔ አላየኝም። ልክ እሱ መምጣቱን ሳረጋግጥ ተደብቄ ነበር። ከኋላ አነኩት። እንደዛም ታግሎኝ አመለጠኝ። የመጀመሪያውን ሽጉጥ የተኮስኩት ለዛ ነው። በሰው የመጀመሪያውን ሳትኩትና በሁለተኛው ሽጉጥ መታውት። ከዛ መሞቱን ሳረጋግጥ ወንዝ ውስጥ ጨመርኩት። ይሄ ነው ያለው።
በቃ ችግር የለም የምናየው ነው። ገንዘብን ይዛል መቁጠር ትችላለህ ብለናል። ትንሽ ቦነስ ጨምሬልሃለሁ ለአፍ መዝጊያ ነው። አመሰግናለሁ። ሰላም መውጣት ትችላለህ። ቻው መልክ ደህና ሁን። እሺ ወጣ ታይተዋል? ተከርገዋል? ላኩት። እርግጠኛ ነህ ማንም የለም ግቢ ውስጥ ምናምን ዞር ብለህ አይተሃል? ማንም የለም ግን ምን ግን ነው አልጣመኝም በቃ። አዎ አይ እኔም ውስጥ የሆነ ነገር እኮ የሚነግረኝ ነገር አለ። ግን በቃ ሰውየው ደግሞ ካነጋገሩ ምንም የሚፈልግ አይነት ሰው አይመስልም። ብቻ ይኸውልሽ ውዴ ምን መሰለሽ ከዚህ በፊት ታውቀዋለህ በደንብ ሰውየው? ወይኔ ይኸውልሽ የዞን እኮ ይኸውልሽ የሁሉ ኪሳራ ውስጥ የገባሁት እህቴን ያሸሸዋት እኮ ይሄ ሰውዬ ስራችን ላይ ጣልቃ ገብቶ ስላጋለጠብን አባሽ አይደለ? ኦኬ ይገባኛል። ስለ ስራዬ ምናምን ብዙ እውቀት የለሽም ምናምን አይነት ነገር ብዙም ገና መጀመርሽም ስለሆነ የኔ ያክል ዲፓት አላወቅሽም ስላጋጠሙኝ ነገራቶች ምናምን አይነት ነገር እረዳሻለሁ እኮ ችግር የለውም። ግን ይኸውልሽ ከኔማ እንደውም ከኔ እኮ ለእህት ነው እንትን የምትለው አንተ። ማን ነው የሚቀድመው ከሚስትና ከእህት? የሚገርም ነው። እሱን ሌላ ቀን እናወራለን ችግር የለውም። ኡፍ ጀመረሽ ደግሞ በእናትሽ። ይኸውልሽ ሌላ ጀመረሽ እሱን ይዞናል አብረን ያዘን ገባሽ አይደለ? ኦሬዲ ሙሉን ስራችንን ያውቃል ሰውዬ። ለዛም ሲባል እሷን ማሸሽ ነበረብን። ቢያሳስረን እንኳን ማስረጃ አለው። እሷ ከሀገር ያስወጣውበት ትልቁ ምክንያት እንዳትታሰር ነው። እኔ ብታሰር ወንድ ነኝ ችግር የለውም። ገባኝ። እሱማ ገብቶኛል እኮ። እሷ ግን ገና ወጣት ነች፣ ሴት ነች። አንቺ ደግሞ ስራው ላይ እጅሽ የለም፣ እዛ ጋር አልተጋለጥሽም ምናምን ሰውዬው አያውቅሽም። አይ እንደ ሁለተኛ እድል እንቆጥረዋለን ችግር የለውም። እሱም ደግሞ ቀላል ገንዘብ እኮ አይደለም። ያው ቦታው ጊዜው ሁሉ ነገር ቀየረው እንጂ ታውቂያለሽ። ግን ይሄ ነፍሰ ገዳይ ብቻ የሆነ ነገር ታመን አይደለም እንዴ መሰለሽ? እንደነዚህ አይነት ሰዎች ለገንዘብ ብለው ምንም ያደርጋሉ። እነዚህ ሰዎች ልክ እንደኛ ናቸው። ገንዘብ ለማግኘትና ከተከፈላቸው ምንም ነገር ይሰራሉ፣ ለማንም ያጎበድዳሉ። ይህ ልጅ እኛ ከፈልን ያም ልጅውን ከፍላለሁ ከነሱ የተሻለ ሰጣለሁ ቢለው ሀሳቡን ሊቀይር ይችላል። ቆይ ይሄ ነገር ግን ይሄ ስራ ምን ይሄን ያክል ምን አይነት ከባድ ስራ ቢሆን ነው እንዴ? አልገባኝም። አሁንም እኔን እየደበከኝ አይደለም አይደል? እሺ ልንገርሽ፣ ሰውየው እንደሆነ ሞቷል። ልንገርሽ፣ ሰውየው እንደሆነ ሞቷል። እሺ እልሽ እኔና እህቴ በዋነኝነት እሷ የምትሰራው ላስረዳሽ። እሷ የምትሰራው ልክ አንቺው እንደምታደርጊው ክፍያዎችን ትፈጽማለች ለመኪናዎች። እናም ደግሞ ገንዘቦችን ትረካከባለች ምናምን አይነት ነገር። በቃ አንቺ የምትሰራቸውን ቀላል ስራዎች ከገንዘብ ጋርና ከክፍያዎች ጋር ያሉትን ነገሮች ትጨርሳለች። እንዴ ለምን ይዟታል ታዲያ? እንደዛ ከሆነ ስራው እንኳን አልነገርኩሽም። አሁን አንቺ እየሰራሽ ያለሽውን ነገር ነበር እሷ የምትሰራው በተጓዳኝ። እና ደግሞ ይኸውልሽ የእሷን ለየት የሚያደርገው እንዳንቺ ሳይሆን ስለ ስራ ሙሉ እውቀት ነበራት። ኦኬ እኮ እኔም እኮ ያልኩትም ምንድነው ስራው? ወዲያው የምትሰሩ ስራ ይሄን ያክል ሀገራችን ላይ ይኸውልሽ በጣም ብዙ ሚሊዮነር እና ቢሊዮነሮች አሉ። የውጭ ሀገር ባለሀብቶችም አሉ። ገባኝ። እነሱ በተለየ መልኩ የሚፈልጉት ምግብ አለ፣ መብላት የሚፈልጉት የስጋ አይነት አለ። እሱን እናቀርብላቸዋለን። ስጋ ማቅረብ ታዲያ ምን ከመንግስት ተጋገናኘው ወይ ምንድነው? ግብር ክፈል ይሄ ምን አውጣ ነው የሚሉ አልገባኝም። እኔ እኮ ንጹህ ነሽ ሚስቴ። እየቀለድክብኝ ነው። እየቀለድኩ አይደለም። የምንሸጥላቸው ስጋ የእንስሳ ሳይሆን የሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ
በስመ አብ በይ አትበይ በእናትሽ እንዴ ገንዘቡ እንደሆነ ይበልጥሻል አሁን ወደ መፍትሄው ልግባ ሰውዬው እንደሆነ ሞቷል ቆይ አንተ እንዴት እንደዚህ ታደርጋለህ እንዴት እንደዚህ አላደርግም እህትህ እንደው አንተ እሷ ሴት ናት ይሄንን እያወቀች ነው አሁን አንተ ጋር ስትሰራ የነበረው እርግጠኛ ነህ የሰውዬውን ቪዲዮ ላሳይሽ እንዴ ወይስ ይኸውልሽ የኔ እናት መደናገጡም ታዩ ልቀቀኝ አሁን እንዴ እንዴት እንደዚህ ታደርጋለህ አንተ ሰው አይደለህ እንዴ ስራ አይደል እንዴ ስራ ማለት እና ሌላ ስራ ጠፍቶ ነው አሁን ይሄንን የሰው ምንድን ነው ያልከኝ የሰው ምንድን ነው ያልከው ስጋ እንዴ የምን የእንስሳት አታችሁ ነው አይበሉማ እነሱ የሚፈልጉት የሰው ስጋ ነው ፈጣሪ ሆይ ትዕግስት ውስጠኝ ፈጣሪ አሁን ራስሽን አረጋጊ ከዚህ በኋላ ከሆነ መትቀየሩ ነገር የለም ስራችን ይሄ ነው እማኝበትና ግቢ አንተ የሆኑ ገብቼበታለሁ እኔማ እንግዲህ ግን ይሄ እንዴት እስከዛሬ ይሄን ያክል ነገር ተደብቀኛል አልገባኝም ቆይ እኔ ከማን ጋር ነው እየኖርኩ ያለሁት ምንም አልገባኝም እኮ ይኸውልሽ እስከዛሬ ምንም ነገር አላቀህም ማለት ነው ኡፍ አሁን ማወቅሽ በቂ ነው እችልም ሲጀመር እኔ አንተ እንደዚህ ታደርጋለህ ይኸውልሽ ይሄን ነገር እኮ ያልነገርኩሽ ለደህንነት ሲባል ነው ይሄን ነገር ነግሬሽ ያኔ ወደ ስራ የተቀላቅለሽ ቢሆን ኖሮ አሁን ላይ ከማን ጋር ሰራው ነበር አስረጅኝ ከማን ጋር ሰራው ነበር እንደዚህ ሲጀመር ረጅም ርቀት እንድትሄድ አላረጋም አትግሩ ነው ለምን አንሄድም ገንዘብ አይደል እንዴ ገንዘብ እንደዚህ አንቀባርሬ ማኖርሽ እኮ ገንዘቡ ስላለን አቤት ማቤት በስመ አብ መንፈስ ቅዱስ እኔ ምንም ማመን አልችልም እንዴት እንደዚህ ታደርጋለህ ያንተን ልቀበል ታዲያ እኔ አንተንም ማቀል ሌላ ሰው እንደሆንክ ነው እየተሰማኝ ያለው እኔ ባይህ ራሱ ማመን አልቻልኩም አንተ ነህ ግን ተረጋጊ መጀመሪያ ራስሽን አረጋጊ እንዴት ተረጋጊ ትለኛለህ እስኪ አሁን እየሰራሽ ያለሽው ስራ እኮ ነው እየነገርኩሻለሁ እየሰራ ነው ያለነው ስራ እኮ ሰው ራሱ ቢሰማ ሰው መስማት የሌለበት ለዛ ነው እንዴ አይደለም ሰው ቢሰማስሽ አሁን የለበትም ግን ሰው ቢሰማስሽ አሁን ምንድነው የምናደርገው ይሄው እንደሱ እናስገድለዋልና እንዴ ማንንም እንቅፋት የሚሆነውን ሰው ከማስወገድ ወደ ኋላ አንልም የትኛውም ሰው እንቅፋት የሚሆንብን ከሆነ ይሞታል በቃ ይሄን ነው የምንሰራውኛ አዎ መንገዳችንን እያጸዳን ጉዟችንን እንቀጥላለን ትልቅ ዓለም አቀፍ እኮ ዲፕሎማቶች ምናምኖች እኮ ተሰብስበው እየተጫወቱ የሚባሉት እኮ የሰውን ስጋ ነው ኧረ በጌታ ኢየሱስ በጌታ ስም ኧረ እባክህን አንተ ሰውዬ እባክህን ምንድነው የምታመጣብኝ ነኝ እንዴ ዲፕሎማት ምናምን በቃ ትልልቅ ሰው ለማለት ፈልጌ ነው ትልቅ ባለሀብት ሚሊዮነሮች ናቸው እሺ ብንያዝ ምንድነው የምናደርገው ምንድነው የሚወጣው ልጆቻችንስ እንዴ ምንድነው የምናደርገው ማንም ይዘን ገደል ነው እኮ እንዴት በሰው ላይ ተተማመናለህ እሱስ እኔ ሲጀምር እሺ ከዚህ በፊት ይዞናል ነበር አወራሩ ራሱ በቃ ከዚህ በፊት ይዞናል ነበር አረ ተረጋጊ በእናትሽ ከዚህ በፊት እኮ ይዞናል አይደለ ያውም እጅ ከፍንጅ ስጋውን መንፈጭበት ምናሽግበትን ሁሉንም ማሽኖች ቀርጾ ነው የወጣው ጭራሽ ካሜራው ሴት እንዳለ ታውቃለህ ሰውየው ሞቷል እና ሰውየው ሞተ እንጂ ካሜራው የት እንዳለ እኮ አይታወቅም ምን ሆነህ ነው ይኸውልሽ እኔም አድራሻዬን አጥፍቼበታል እህቴ ውጪ መሄዷን ዱባይ መሄዷን እኔ የት እንዳለው በጭራሽ አያውቅም ያፈላልጋል ይፈልጋል በፍጹም አያውቅም እሱ አሁን ሰውየው ችግር የለውም ሞቷል እሺ እኔ ላስረዳሽ አሁን ይኸውልሽ አንዴ ወንጀሉ ዓለም ውስጥ ገብተሻል ተረጋጊና አዳምጪኝ እሺ ሲያወራ ይኸውልሽ አሁን ስለዚህ ሰውዬ የምንጨቃጨቅበት ወይም ደግሞ ስለ ስራው መጥፎነት የምንነጋገርበትና የምንከራከርበት ጊዜ አይደለም ለልጆቻችን የተሻለ ህይወት ያስፈልጋቸዋል መቀበል አለብሽ ወደድሽም ጠላሽም የሚቀየር ነገር አይኖርም ብቻዬን እኮ አይደለም ይሄን ሰው እያስገደልኩት እና ደግሞ ማን ነው ሌላ ካንተ ጎን አሉ እንዴ ደግሞ አንቺም አለሽ እሱ ነው ለማለት የፈለኩት እኔ እንዳለሁበት
ሁሉ አንቺም አለሽ። እያስፈራራኝ ነው እንዴ? አልገባኝም። እያስፈራራሁሽ እኮ አይደለም። እኔ እንዳለሁበት ሁሉ ባለቤቴም አለችበት እና ታዲያ መጀመሪያ ይሄ መሆኑን እኔ መች አወቅኩኝ? ለልጆቻችን ለሁለቱም ልጆች የተሻለ ህይወት ያስፈልጋቸዋል። አውቃለሁ ጤንነትዬ ናቸው፣ ግን ወደፊት ገንዘብ የሚባል ነገር ያስፈልጋቸዋል። አሁን ያላስቀመጥንላቸውን አሁን ያልሰራንላቸውን ወደፊት አይኖሩትም። ይኸውልሽ ገባሽ አይደል? አሁን እንደው ልጆቻችንስ ይሄን ሰምተው አሁን መቼም ዞሮ የሆነ ነገር መሆኑ አይታወቅም። ብቻ ይሄንን እየሰሙ እንዴት ነው ሰው ሆኖ የሚያድጉት? ለማውራት ፈልገሽ ነው? ለማን ነው ማውራት የምፈልገው? ለልጆችሽ እና ለሰው ሁሉ። ኧረ እኔ እንዳጋጣሚ ቢሰሙ ነው። እኔ ከማን ነው የሚሰሙት? እኔ እንዴት ልናገር እችላለሁ? ከማን ነው የሚሰሙት? እንዴ እኔ ለራሴ ልሰማው ንገሪኝ። ከማን ነው የሚሰሙት? ለራሴ ልሰማው የቀፈፈኝ እንዴት ነው ለልጆቹ ይሄንን የምነግራቸው? እኮ ከማንንም ሊሰሙት አይችሉም። ሰው ይታማል እንዴ? ከማንንም ሊሰሙት አይችሉም። ከማንንም ሊሰሙት ስለማይችል ይሄ ነገር ዘላለም በኔ ባንቺና በእህቴ መካከል ብቻ ይቀራል። ደግሞ ዘላለም ችግር የለውም። እህት ችግር እድሜ ልካችንን የምንሰራው ስራ አይደለም። ይሄ ሰውዬ ራሱ ብዙ ሚስጥር አውቋል እኮ። እናስገድለዋልና ዘርፎን ነበር እንዲገደል ፈልጋል ነበር። እናስገድለዋል። ይሄ ፈሳም ሌባ ነው የሚቀርብሽ። ኧረ ተው እንደዚህ ብለህ ራስን አታዘናጋ እባክህን። እኔ ለልጆቼ መኖር ፈልጋለሁ ሲጀመር። ይኸው አሁን ላስገድለው በገዛ ጓደኞቹ አስገድለዋል። እስኪ ቆይ ተረጋጋ። ታዲያ ምን አድርገህ መጥተህ ምን ይሻለኛል? እንደው ምን ውስጥ ነው ያስገባኝ? እንደው አንተስ ብዬ እንደው ይኸውልሽ አሁን መቀየር ማትችይውን ነገሮች አታስቢባቸው። በቃ አለቀ እኮ። እኛ አሁን ስራችንን እንቀጥላለን። ሰውዬው ገሎታል። እሱን ደግሞ ጊዜ ጠብቀን እንገለዋለን። ተግባባን አይደል? ይሄን ሰውዬ ደግሞ ካስወገድነው ምንም አይነት ጭንቅ አይኖርም። ምክንያቱም ለዚህ ሰውዬ ሌላ ሰበብ ነው የምንሰጣቸው። ይሄ ሰውዬ ለአንድ ሰው እንኳን ከተናገረ በቃ አለቀለት። አይናገርም። በቃ አለቀለት። ዘርማን ዘሩ እንደማጠፋለት ነግሬዋለሁ። ያውቃልም ደግሞ ለዛም ሲባል ለማንም ሳያወራ ደግሞ ይገለዋል። ቅድም ሰውዬውን ወጥቷል ከግቢ ቢያዳምጠን ሰው የራሱ ጉዳይ ነው። ደግሞ አስወጥቼው ነው የሸኘሁት። እንደራቀ አይቼ ነው የተመለስኩት። እርግጠኛ ነህ? ደግሞ እሱ እንደሚገደል ካወቀ ይሁን ሁሉንም ነገር አፈጣጥ እንትን ብሎ ቢሄድስ? አይ ችግር የለውም። አቤት ተረጋጋሽ። አሁን ወደ መፍትሄ እንግባ። በቃ የትኛው መፍትሄ? ይሄ ሰውዬ ማስገደል ነው። በቃ አለቀ። እናስገድለዋለን። ትንሽ ቀናቶች ብቻ ገና ሲጀመር ስራህን መጨረስክ እንዴ? ገና ሲጀመር ሰውዬው እኮ አሁን ዛሬ ነው የተገደለው። መሞትና ለመሞቱን በህይወት መኖርና ለመኖር መቼ አረጋገጥን? ገና እሱን እንዳለው እሱን አምነው ባልሆነ እሱን አምነው ነው። ይኸውልሽ እነዚህ ሰዎች ምንም ያደርጋሉ ብዬሻለሁ። ይገሉሃል። ይሄንን መፈጸም እንኳን ካቃተው ሁለት ጥይት ተኩሻለሁ ካለ ያ ሰውዬ ጭራቅ ነው ታውቀዋለህ። ከዚህ በፊት ስሙንም ታውቀዋለህ አይደል? እንዴ ምን እንደሚያደርግ ብቻውን ላይመጣ ይችላል። እና ደግሞ ልብሱ ላይ አይተህ ከሆነ ጭቃ ምናምን አለ። እሺ ታግሎት ወይ የሆነ ነገር አድርጎት የኛን ብር የኛን ገንዘብ ለመቀበል የሆነ ምክንያት ፈጥሮ ቢሆንስ? እናጣራለን። መቼ ነው የምታጣራው እንዴ? መቼ ኮላ እኮ የሚሆን ነገር የለም። መቼ ኮላ ትላለህ እንዴ? እሺ ያው ዛሬ አጣራለሁ። በቃ በኋላ ስወጣ አጣራለሁ። ቢሮ ምናምን ሄጄ ለምን ነገር ጊዜ መስጠት የለብህም እንዴ? እንደዚህ አይነት ስራ ውስጥ ገብተህ ሲጀመር ይሄን ሰውዬ ጫካ ነው እንዲገለው የላኩት አይደለ? እዛ ጋር ካስፈለገ ራስህም ሄደህ ቸክ ልታረጉላት ትችላለህ። ይቻላል እኮ እኔ ምን አልኩሽ እኮ። ግን እኔ ከመሄድ ይልቅ ሰላዮችን ልኬ እና ታዲያ በስልክ ማናገራችን? አይ በስልክ የሚሆን ነገር አይደለም። ይኸውልሽ ስልክ ሊጠለፍ ይችላል። ኦኬ። በአካል ግን ምንም የሚጠለፍ ነገር የለም። ያሉበትን ቦታ አውቃለሁ። አይ ቢከተሉ ምናልባት ደግሞ ቢከተሉ ማን ያገኛል? ኧረ ተይ በእናትሽ ተረጋጊ። አቤት ተረጋጊ ይለኛል ይሄ ልጅ። አሁን የሆነ ነገር ቢፈጠር እኮ ሁለታችንም ወህኒ ቤት እንደምንገባ አታውቅም እንዴ? እነዚህ ልጆች ምንድነው ምን አደረጋቸው? አንገባም። ከዚህ በፊት መች ገባሁ እኔ? ሁሌ ፋሲካ አለ ሁሌ ፋሲካ አለ ወይ? ይኸውልሽ ሁሌ ታመልጣለህ። ገንዘብ አምልጬ አይደለም። ገንዘብ የማይሰራው ነገር የለም። እሱ ትላንት ያሳያዘኝ ዛሬ ቤቴ ነኝ።
ነገ ቢያስይዘኝ ከነገ ወዲያ ቤት እኔ እኮ በቃ በራስህ አንድ ነገር ብቻ ልንገርሽ እኔን ብቻ አትመልከች ከኔ በላይ በዙሪያዬ ጠንካራ ሰዎች አሉ የማቀርብላቸው ቀላል ሰዎች አሉ እጅግ በጣም ጠንካራ ኮንታክትም ምንም ገንዘብም ፓወርም ጉልበትም ስልጣንም ያላቸው ሰዎች አሉ በዙሪያዬ ገባሽ አይደለ ብዙ ኮንታክቶችን ተቆጣጥሬያቸዋለሁ ለዛም ነው በራሴ የምታመመው ምንም ነገር ቢፈጠር ይስተካከላል ይከባኛል እኔና አንቺ እንኳን ብንሞት እኔናቱ ልንገርሽ እኔና አንቺ እንኳን ብንሞት እነዚህ ጥዬ ልጆች ያለ ምንም ጭንቀት ምንም ነገር አንዳችም ነገር ሳይጎልባቸው የሚያሳድጋቸው ገንዘብ አለ አንዲትም ነገር ሳይጎልባቸው በገዛ ቤታቸው ተከብረው ተምረው የሚያድጉበት ገንዘብ አለ ቢያቃጥሉም አይጨርሱት ተግባባናል አይ ይገባኝ እሱማ ገባኝ በአሁን ዘመን ላይ አርሼ ምን ብዬ የሚባል ነገር የለም ገንዘብ ነው ሁሉን ነገር የሚገዛው ገዝቶ ይበላሉ አይ እሱ እኮ ገባኝ ገንዘቡ ማያስፈልገናል ገብቶኛል እሱ አሁን በቃ ግን አሁን ይሄ ነገር እንዳይወጣ የምናደርግበትን መንገድ ፈልግ እያልኩ እኮ ነው ሰውየው ቅድም ሲያወራ ሲንተባተብ ነበር ስለዚህ አሁን እሱ ቢናገር ያው ሁሉም ነገር እንደሚያበቃለት ደግሞ ታውቃለህ ማደርገው ልንገርሽ በመጀመሪያ ቦታውን ሰውየውን ቼክ አስደርጋለሁ ያለበትን ሁኔታ መሞትና አለመሞቱን ጓደኞቹ አዛለኝ ናቸው ወይ ምን እያደረጉ ነው የት ነው የሚውሉት የሚባለው ነገር አስፈላጊ ከሆነ እዛ ቤታቸው ለቅሶ ምናምን ካለ ሰው ልትልኩላት ይችላል ለቅሶ ይደርሳሉ ለቅሶ ላይ ሄደው ወንድ ልጆች እንዲያጣሩ መቀበሩን ጭምር እንዲያረጋግጡ ሁሉ ነገር ቼክ አደርጋለሁ ከዛም ይሄ ሰውዬ እንደሞተ እንደተቀበረ እርግጠኛ ሲሆን ይሄን ልጅ እናስገድለዋለን 200-300 ሺህ ብር ወንሰጣቸው ማንንም ይገለዋል ምክንያቱም ይሄ ሰውዬ ከሰፈር ላይ ጠፋ አልጠፋ ቼክ የሚያደርጉት ቤተሰቦቹ ብቻ ናቸው ጠፋ ይባላል ማስታወቂያ ለጠፋል ግን ይሄ ሰውዬ ከጀርባው ሌላ ነገር ማለት ሌላ ሰው ልክ አሁን አንተ እንደምትሰራው አይነት ስራ የሚሰራ ቢሆንስ የትኛው ይሄ አሁን ገዳዩ ይሄ ነው ሰከረኝ አራምስ አቋል ወደንብ አስመርምሬ ነው የመጣሁት ስራ የለውም ብዙም አልተማረም ትንሽ ነው በትምህርቱ እየገፋው ሰፈር ምን ነው ምናምን ሱሰኛ ነገር ነው በቃ ተራ ፓርኪንግ ነው የሚሰራው ሰፈር ውስጥ መኪናው ይቆማሉ 10 ብር ለቅሞ በዛች ያጨሳል ይቀማል ቤቱ ይበላል እናቱን ሽሮ እንደዛ ነው ቀኑን የሚያሳልፈው እርግጠኛ ነህ የሚያውቀው ሰው የለም እርግጠኛ ነኝ ምክንያቱም ብዙ ሰዎችን አጣርቼ አስገምግሜ ተከታትለውትም ጭምር ለገንዘብ ሲል ምን እንደሚያደርግ ምናምን እናቱን ታማሚ ነች በዛ ላይ እንደዚህ አይነት ስራ የሚሰራ ሰው ቢሆን ገንዘብ ያለው ሰው ቢሆን እናቱን የሚያሸክማት ነው አሁን እሺ ነው ሰጣዋትን ሰው ምንድነው የታመመችው ማለትም ብቻ ታማሚ ናቸውና እቺ የሰጠውትን ገንዘብ ለዛ ህክምና የሚሆናቸውን ገንዘብ እኔ እሰጣለሁ ብቻ የኔን ሰውዬ መላበልልኝ ስላልኩትም ነው ከአንዳንድ ኤጀንሲ ነው የተቀበለኝ ሰውን ስትገቢ ይኸውልሽ አንድ ነገር ላስተምርሽ በደካማ ጎኑ መሆን አለበት ስትገቢ እሱ ይገባኛል እሳቸውን ለማዳን ይሄ ልጅ ፓርኪንግ 10 ብር ለቅሞ አይችልም ግዴታ የሆነ ፓወር ማለት ነው እሱ ደግሞ እንደዛኛው ሰውዬ ፓወር ካለው የሚታወቁ ሰዎች ካሉ ከጎኑ ደግሞ የሚታወቁ ሰዎች ቢኖሩ ስትገድል ደግሞ ሌላ መዘዝ ይመጣል ሌላ ሰው ደግሞ ይኸውልሽ ከዛ የሚታወቁ ሰዎች ቢኖሩ ወደ ውስጥ ነው የምትገባው አይ መጀመሪያ አጣርተሃል ወይ ነው እያልኩ ያለሁት ታደምጪኛለሽ እኔ የሚታወቁ ሰዎች ቢኖሩ እስካሁን በችግር በደህንነት በዚህ ሁሉ መከራ ውስጥ ባይሆን እሱማ ሱሰኛ ነው ብለህ የለ እንዴ ያጨሳል ይቀማል ይጠጣል ማለት ከማን ጋር ነው የልጅ ኮንታክት ሊኖረው የሚችለው አብዛኛው ከሁለት ሳምንት በላይ ልጆች ቁጭ ብለው እንዲከታተሉት አድርጌያለሁ እኮ የሚያገኘው ገንዘብ ስራዬን ይኸውልሽ እንድትነግሪኝ አልፈቅድልሽም ምክንያቱም
ስራዬ ምን እንደሆነ የምትለኝ አልፈቅድልሽም። ምክንያቱም የምሰራውን ስራ በጥንቃቄ የምሰራ ሰው ስለሆንኩኝ አቡ በራስ አትመጻደቅ። አሁን እንዴ ለምንድነው አያገባሽ ምናምን የምትለው? መዘዙ እኮ ሲመጣ ሁላችንም ነው እኛን የሚጠራረግ። እንዴት አያገባሽ እንትለኛለህ? ይኸውልሽ ስለ ስራዬ አሁን ቀደም የነገርኩሽ እኮ ይሄንን ስራ ቢያንስ ከ3 ዓመት በላይ ሰርቼዋለሁ። ይሄ ሁሉ ጊዜ ግን እንደዚህ አይነት ነገር አላጋጠመኝም። ማንም ደፋር ተዳፍሮኝ አያውቅም። ምክንያቱም ይኸውልሽ ይሄን ሰውዬ እውነቱን ልንገርሽ፣ ሰው አርደን ገፈን ስጋ ቆራርጠን በልተን ፈጭተን አሽገን ጭነን ስንወስድ ምንም የተፈጠረ ነገር የለም። ተግባባ? እስከዛሬ አላጋጠመህም ማለት ይሄንን ያህል ነገር ይኸውልሽ፣ ከዚህ በላይ ከባድ ስራ አለ። እስከዛሬ አላጋጠመህም ማለት ዛሬ አጋጠመህም ማለት አይደለም። ምን ሆነህ ነው? በደንብ ማሰብ አለብህ። እንደዚህ አይነት ስራ ስትሰራ በደንብ በጥልቀት ማሰብ አለብህ። የት ነው? ወዴት ነው የምትሄደው? ልወጣ አልጨረስኩም። ቁጭ በል። ጭቅጭቅሽ ያልቅም እንዴ? እንዴ መች ጨረስኩ? ገና ደግሞ ትዛይል ልትወጣ ነው እንዴ? እንዴት አልወጣም? በጣም እየተጨቃጨቅሽኝ ነው። ሰውዬ ከባለቤቴ በላይ እኮ ማናጀር ይሆንሽብኝ እኮ። በኔ ቦታ ብትሆንሽ አሁን ምን ትላለህ? አትጨናነቂ። ይኸውልሽ ችግር ቢመጣ እኔ እንጂ አንቺ አይደለሽ የምትጋፈጪው። እንዴት አንቺ አይደለሽም? ማን ያውቅሻል? ሰውየው የሚያውቀኝ እኔን ነው። የቤት እመቤትሽ እንደሆንሽ ነው የሚታወቀው። እና ታዲያ የህግ አካል ሲመጣ አብሮ እኔንም እንደሚጠይቀኝ እንዴት ነው የሚጠይቅሽ? እስቲ ንገሪኝ፣ እንዴት ነው የሚጠይቅሽ? ጠበቃ ቀጥረሽ ተከራከሪያለሽ። አንቺ የቤት እመቤት ልጆች አሳዳጊ እንጂ ሰራተኛ አይደለሽም። እሱ ነው ስራው የሚሰራው፣ ገንዘብ ይሰጠኛል፣ ልጆች ያሳድጋሉ። መልስሽ አለቀ። ሌላ ስራ አለሽ? በግልጽ አማርኛ ይሄን ነው የምትናገረችው። እሱ ሰርቶ ይመጣል፣ እሱ ሰርቶ ይመጣል፣ ገንዘብ ይሰጠኛል፣ እኔ ልጆቹን አሳድጋለሁ። በሳምንት 2-3 ቀን እኔ ስማኝ፣ ይኸውልህ እኔ ራሴን ብቻ እያወጣሁ አይደለም እኮ አሁን እየነገርኩህ ያለው ራሴን ብቻ እያወጣሁ አይደለም። አንተ ለዚህ ቤት አታስፈልግም ወይ ነው? እኔ ደግሞ እያልኩሽ ያለው አንተ ደግሞ የህግ አካል መጥቶ የሆነ ነገር ካረገ ይሄ ቤት ምን አለው? አንተ ካልሰራህ አንተ እንትን ካላልክ ምን አለ ማለት? እኔ ቤት እመቤት ነኝ ምን እንሆናለን? ገንዘብ ነው የምትፈልጊው? እኔ ብታሰር ገንዘብ እናጣለን፣ እኛ ገንዘብ እናጣለን። ልጆቼን በምን አሳድጋለሁ ነው የምትይኝ? አረ እዚህ ጋር እዚህ ጋር እንደዚህ መታጠፊያው ጋር አይደል? ወደ ሽንት ቤት ሜጃው ጋር አትክልቶቹን አወቅሻቸው አይደል? ቲማቲም ምናምን ያለበት ቲማቲም ያለበት አወቅሽ አይደል? እሱን ልክ እኔ ከታሰርኩኝ እና የህግ አካሎች ከመጡ ያንን ቦታ ትቆፍሪያለሽ። መቆፈር? አዎ ትቆፍሪያለሽ። ገባሽ አይደል? ለምን እንደምቆፍረው? ትቆፍሪውና እዛ ውስጥ በሻንጣ ሙሉ ገንዘብ አለልሽ። ተግባባን አይደል? ለምን እዛ ውስጥ አረከው? አንተ ቆይ አልገባም። እኔ ላይ የሆነ ነገር እንኳን ቢፈጠር ብታሰር ወይም ደግሞ ቢያስገድሉኝ እንኳን ልጆቹን በሱ ታሳድጊያቸዋለሽ። ተግባባን አይደል? አሁን የሚያስጨንቅሽ ነገር አለ? ገንዘብ የት እንዳለ ነግሬሻለሁ። እኔ ገንዘብ ብቻ የሚያሳስበኝ ነው የሚመስለው? እሺ ታዲያ ቆይ ምንድነው የሚያስጨንቅሽ? እኔ እንዳልታሰር ነው? እማቃቸው ትልቅ የመንግስት ባለስልጣናቶች ሚሊዮነር ባለሀብቶችም አሉ። ችግር የለውም። እኔ ብታሰር ከ2-3 ደቂቃ አያልፍም ስፈታ። ምንም አይነት ይሄ ሁሉ ነገር ሲፈጠር ግን የት ነበርኩ? አለሽ እዚህ ቤት ነበርሽ ከልጆችሽ ጋር። አታስቀኛው እንደው እና ምን ልበል፣ እኔ ያለሁት ከእቴ ጋር ነበር። እንዴ ጭራሽ አለሽ ይለኛል እንደዚህ። የሚገርም እኮ ነው። ስለምወድሽ እኮ ነው። ኧረ እባክህ እዚህ ሁሉ ነገር ውስጥ ያስገባሁሽ። አሁን ስለምትወደኝ ነው የምትደብቀኝ፣ ሁሉ ነገር የምትደብቀኝ ስለምትወደኝ። ብነግርሽ ኖሮ ምን ታረጊ ነበር? እና ስለምወድሽ ነው። እሺ ደግሞ እዚህ ስራ ውስጥ እንድትገቢ ያልፈለኩት ይሄው አሁን ግዴታ ሲሆንብህ ገባህ። አሁንማ ሚስቴ ጠንካራዋ እንድታግዘኝ ይገባል። የምሬን እኮ ነው እንዴ! ባልና ሚስት ካልተጋገዘ ማንና ማን ሊተጋገዝ? እሱማ ይገባኛል እኮ ግን ስራው ገባህ? ስራው ግን በጣም እኔ እንጃ ከባድ ነው። እኔ እስካሁን በቃ የሆነ ሰምቼው ራሱ አላውቅም እኮ
የሚገርመኝ ነገር እኮ እስካሁን እንደዚህ አይነት ነገር ሰምቼ አላውቅም። በቃ አስተምርሻለሁ። አስተምርሽ ደህና ነገር እንደሚያስተምር ሰው ደግሞ አስተምርሻለሁ። ጊጂ አይ ማለት ታዲያ ተጨናነቅሻ እንዴ? ቆይ አንተ መጀመሪያ ሰዓት እንዴት ስሰማ እንዴት እንደሆነ ነው የጠበቀው? እሱማ ለምትነግጪ እርግጠኛ ነበርኩ፣ ግን አስበዋል። ስራው እኮ በጣም ከባድ ነው። ገንዘብ ግን አለ። ቢያንስ እኮ ማለት ነው ቁጥሩን ራሱ አላውቀውም ያስቀመጥኩልሽን ገንዘብ። እንዴት ያደረገው ማለት በጣም ብዙ ነው። በሻንጣ ሙሉ እኮ ነው ስልሽ፣ ትልቅ ሻንጣ እኮ ነው የቀበርኩልሽ። አሁን ቆይ አንቺ እውነት ስትይ ባልወድሽ እንደዚህ ያደርጋለሁ? ለልጆቼ ባላስብ እንደዚህ ያደርጋለሁ? እሱማ ይገባኛል እኮ፣ ግን እኔም እኮ በቃ የተጨናነኩት አንተ የሆነ ነገር ብትሆንስ? ምንም አልሆነብሽም፣ እንዳያሳስብሽ፣ እንዳትጨነቂ እሺ። አንተ የሆነ ነገር ብትሆን እኮ በቃ ምን እንደምንሆን ልጆቹ እንዴት እንደሚወዱ ታውቃለህ? አውቃለሁ። ምንም አሁን አንተን ሳያዩ መዋል እንደማይችሉ ታውቃለህ። እኔንስ ተውኝ መቼም። እሺ አትጨናነቂ። እንዴ ደግሞ ምን ችግር አለው? አንቺን የመሰለች እናት አላችሁ። እኔ አባት መሆን እችላለሁ? ምን ችግር ነገረኛ። ምን ችግር አለ? እኔ ያለው አይደል እንዴ? ደግሞ አሁን እኮ ነው ያለው። ምንድነው የሚያስጨንቅሽ? እያለውን ሳልኖርም ተጨንቀሽ ትችዋለሽ። ያኔ መከራዬን አበላሽኝ። ሁሌ የተጋ ነው። እኔን አትወደኝም። ከኔ በላይ እህትን ነው የምታስወልጠው። ከልጆች ይልቅ እህትን ትወዳታለህ። እሷ ጻለች ነች የምትንከባከባት። ይሄን ሁሉ ነገር ስትይኝ ዝም ብዬ ስራዬን ስሰራ ቆየሁ። አሁን ከሷ ጋር መች ገባኝ ታዲያ? እኔ እኮ አንተ እንደዛ ስታደርግለት እኔ ይሄ ስራ መሆኑ መች ገባኝ ታዲያ? ወድጃት ምናምን በቃ እህቴን ምናምን ከአንቺ በላይ እንደምወዳት ከአንቺ በላይ ምናምን በቃ አስቤላት ከልጆች አስበልጫት ከሷ ጋር አይከብድሽም? እኔም እኮ እንደዛ ለማለት ፈልጌ አይደለም። በቃ ከሷ ስር ስትል በቃ እኔ ነኝ እንደ እህቱ ናት እሱ ነው ምናምን ብዬ አሰብኩ። በቃ ታውቃለህ ደግሞ እንዴ። ኧረ እንዳትጨነቂ አሁን ትንሽ ኦርደሮች ምናምን ነው ያሉብኝ እንጂ ግን ካንቺ ጋር ምንድነው ሐሳቧ? እዛ ምንድነው የምትሰራው አሁን? እዛ ሄዳ ምን ትሰራለች? ያው የተማረች ነበረ። ኦሬዲ መዝናናት ነው። እኔም ዘና እንድትል ነው የላኳት። ካለባት ጭንቀትና ሀሳብ ምናምን ብዙ ከእድሜዋ አንፃር ደግሞ ማየት የሌለባትን ነገሮች ስላየች እዚህ። አንተ ግን ጨካኝ ነህ። ኧረ በጌታ እንዴት ያችን ልጅ አሁን አንተ በዛ እድሜዋ እንዴት ነው አሁን እናት የምትሆነው እሷ? ኧረ በጌታ ዘውይ እንዴት እንደዛ ታደርጋለህ ግን እህት? እንዴ እኔ ምን አረኳትኝ? እንዴት ያንን ነገር እንዴት እናድናችኋለን፣ እናርዳችኋለን እንዳልኩሽ በቃ ያልቃል ሁሉም ነገር። እንደዛ ስታረጉ ደግሞ እሷ ታያለች። እሷም አለች እንጂ አብራን እኮ ነው የምትሰራው። ያን ሁሉ ነገር እየሰራች በእጇ ደምን እያጨማላለቀች ስለኖረች እኮ ነው እዛ ይላኳት። ኧረ በቃ በስመ አብ። አንቺን ደግሞ ጨረቃይ ነው ማስመናሽ። ጨረቃ ላይ በዚህ ከቀጠልን የለን መስክም እኮ የኛ ደንበኛ መሆን አይቀርም። የምር ቆንጆ ስጋ ከሆነ ያቀርብላቸው ከሆነ በጣም ብዙ ገንዘብ ነው የምናገኘው። ኢን ሚሊየንስ በጣም ብዙ ደንደን ያሉ ሞላ ያሉ ሰዎችን እየመረጡ ሞልቶላል። ኢትዮጵያ ውስጥ ሞልቶላል። እሱም ግን እኔ እስካሁን ድረስ ማመን አልቻልኩም። ታምኛለሽ? አንድ ሁለቴ እስክታይ ነው ፕራክቲስ ነው። ቲዮሪውን በደንብ አስተምርሻለሁ። እሺ ማደንም ትማሪውና በደንብ ታጥኛለሽ። ወዛዛ ነገር እሺ ይለኛል እንዴ? እና ምን ልበልሽ? ቆይ እስቲ እንግዲህ ደግሞ ጭጭ የሚመጣበት ሰዓት ራሱ እየደረሰ ነው። ፀጉርሽን እኮ አመነቃቀሽ እንደቀን ሌላ ከልትልቻለሽ ግን አልጠብኩም። አይደለም ፀጉሬ ሁሉም ነገር ኧረ አንተ ሰውዬ በቃ ይሄን እንትን ቸርስ በይኝ እስቲ።
ቺርስ በይኝ እስኪ እሺ እንቀይር። ይሄ ነው እንዴ ጭራሽ አረቄ ኧረ እንደው በጌታ ይዣለሁ እንደው አስቀምጠው ውይ የደስደስ እኮ ነው ስንት ጊዜ ነው የምንስተ የደስደስ ነው የምታወራው ስንት ጊዜ ነው የምትጠጣው ቆይ ሞተ እኮ ሰውየው ሞተ ሰውየው እና ደስታችን እናክብር እንጂ እና አንተም ልትሞት ነው ባረቂ እሺ ጩጮ መምጫው ሰዓት ሳይደርስ 1 ሰዓት ቢያንስ አለውና ምሳሌ ጋብዝሽ ውጪ ፈታም ቢበናት ደስ ስላለኝ እኮ ነው አንተ አልገባህም የኔ ጭንቀት እሺ ምንድን ነው ያስጨንቅሽ አሁን እንዴት አድርጌ ነው ምሳ መባለው ጭራሽ ምሳ ወይ ትቀምሻለሽ ማን ትቀምሻለሽ አይ እሺ በቃ ያ ማለት በቃ አከረከ ወደዛ ቀምቷልሽ ላይ እንዴ ነው ጭራሽ ጎርድ የተወሰነ ነገር እኮ ኧረ በጌታ ዝም በል እኔ ኩክ ማድረግ ኧረ ኩክ እዚህ በቃ ጎረድ ይጣባይ እሱ ይጣፍጣል ይላሉ አንተ ደንበኞች ይላሉ እኔ ክትፎን ይቀምስኩ ክትፎ ይመቸኛል እኔ ከዚህ አካባቢ የሚወጣ እዚህ ቤት አንተ አስቀምጥ ያው እንዴ ለጣጣት እቺ ለጣጣት እኔ አይመለከተኝም ኋላ እንትን እያልክ ብትመጣ እኔ አይመለከተኝም ሲጀመር ሰሚማ ምሳ ሰርተሽ ምናምን ጠብቂኝ እሺ ሂድ በቃ ጩጮውን ይዤ እመጣለሁ እንትን ላጣራና ያቺን ነገር ጨራርሽ ምናምን እመጣለሁ ቻው እሺ ቻው በቃ